ውዳሴ ኃይለችትነ ማርያም ጉጉል ላይ ተምላክ የተነበበለት ምስያ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ቢሆን እንዲያው በከንቱ ነውን? በበዛቲ ዕለት ሁሉ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ዕለቱን ቀን የሚያከብር የሆነ እንደሆነ ዓርብ በሰክ ይወጣል፣ ሰኞ በነግ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣው በዕለተ እሑድ ነውና ሊወጣ ይቀራል። በዚህ ዕለት እመቤታችን ከወትሮ ጊዜ ይልቅ ቀደም ብላ መጥታ ለምን ትወደድከን በዕለተ ዕለት አለችው። ቀደም ብላ መጥታ ለምን እንዲህ ትኖራለች የሚሉት እሱም በዕለት ተቀጥቅጦ ነዋሪ ነውና ጥቂት ወይን ጠጥቶ ረሽቶ እንደነበር አውቃ ቅዱስ ጳውሎስ ለዲዮቅልጥያኖስን ኢትሰማይ ራቆን ለምን በእንተ መቅድከ ወበእንተ ደዌከ ተዘብ እንዲህ ስለሆነ በሽታ ጥቂት ወይን ጠጅ ጠጣ እንጂ ውሃ ብቻ ትጠጣ እንዳለው እሱ ዛቲ ዕለት አቢን ኩሎ ለታግ ወይደብግ በርዋቲ ኩሉ ክብረ ይህች ዕለት ከዕለታት ሁሉ በላይ ነችና በዚህች ዕለት ምንም እንዲሰሙባት አይገባም ብዬ ነው አላት። ዛቲ ዕለት ሁሉን ተአቢ ዕለታት ወዳሴያት ያኒ አቢያን ኩሉን ታሲያት ዕለቲቱ ከዕለታት ሁሉ እንደምትበልጥ ምስጋናውን ከመስገኖች ሁሉ ይበዛልና ተነሳ መስገኝ ያለችው ክርክር በሰኞ ተፈጽሟልና ወድሰን ያለችው ክርክር በሰኞ ተፈጽሟልና ባርክ እንዲላታል በረከት ወልደ ወአብ ወመንፈስ ቅዱስ የደር በላይ ከብላ ተባርኳለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበት ውዳሴ በሰንበት ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበት አንድ ነው ካለሳኪ ነው። እርሱ ግን ተሰበኪ ፍቅር ተብሎ ያመጣዋል። ከዚህ ዕለት አስቀድሞ በአካ ባሉ ናያት ቅድሳት አመስግናት ነበርና በዚህ ዕለት በቤተ መቅደስ ባሉ ናያት ቅድሳት በበትራኑ በማይጠንጨወት በመሰቦት እየመሰለ ያመሰግናታል። ተሰመጊ ፍቅርተ ኦ ብርክት እምአንስት ንዕድ ክብርት ሆይ ከሴቶች ተለይተሽ የሥላሴን ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር አንቲ ውእቱ ዳግሚት ቀመር ቅዱሳን ካህናት የሚያመሰግኑብሽ ሁለተኛ ክፍል አንቺ ነሽ። እንተ ትሰመይ ቅድስተ ቅዱሳን እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ። ወውስቲታ ጽላተ ኪዳን ወውስቲታ ጽላተ ኪዳን ሕግ የጻፈባት ጽላት ያለብሽ አንቺ ነሽ። ሕጉን ኪዳን ይለዋል ብትጠብቁት ይጠብቃችኋል ብሎ ተካሂዶባታልና። አሰርቱ ቃላት ለተሰማ በአሳቢሁ ለእግዚአብሔር አሰርቱ ቃላት ለተሰማ በአሳቢሁ ለእግዚአብሔር በአሳበ እግዚአብሔር የተጻፉ 10 ቃላት ናቸው። በገብረ አምላካዊ ስለተጻፉ በአሳበ እግዚአብሔር አለ። ቀዲሙ ዜና ወነበዩት አንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ቀዲሙ ዜና ወነበዩት አንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌ የሚቀድም ስሙን በሕይወተ ፊደል ነገረ ወለውእቱ መቅደመ ቃል ይባርክዎ እንዲል ወእንተ ሰማይሉ ቀዳሚያ ንዘት የት እንዲል ቀዳሚው ቃል እንዲል አንድም ከስመ ሥጋዌ የሚቀድም ስሙን ኢታምልክ ባዕድ አምላከ ዘእንበሌ ብሎ በሕይወተ ፊደል ነገረን። ኢታምልክ ይወድ ለአሌፍ 10ኛ እንደሆነች ኢታምልክም በተፍቱ 10ኛ ናትና። የውጣ በሀገራቸው እዝል ቅጽል የላትም እንደ ጭራ አንድ ጭራ ናት። አሰርቱም በሀገራችን እዝል ቅጽል የላትም አንድ ጭራ ናት። አንድም ዋይ ቃለ እግዚአብሔር ወገብረ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ቱ ቃላትን በሁለቱ ሥላሴ እኮ በማኖሩ ነገረን። እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ ሙሴ አሮንና ሆርን ሀገሩን አስጠብቀው ኢያሱን አስከትሎ ከሀገረ ገብ ወጣ። 6 ቀን ቃል በቃል ሲነጋገሩ ቆይቶ 34 ቀን በልቦናው የሳለበትን ሲያስበው ቆይቶ 40 ቀን በሆነ ጊዜ እስራኤላውያን ሙሴን ይወዱት ያከብሩት ነበርና ካህናቸው ቢጠፋ ሄደው አሮንን አሮን ግበር ለነ አማልክተ ለያዕቆብ ከመ ወደ ሰቡ ሳለን አስመዘኩ ሙሴ ዛውሳን ለምድረ ገጽ ይናምን ከመምን ተኮነ አመሌ ሲል በደብረ ሲና ያያት እሳት አካፍለው እንደሆነ ባሕረ ኤርትራም ተመልሶ ሄዶ አስኖ እንደሆነ አናውቅምና በፊታችን የሚሄዱልንን ከአወት ስራለን አሉት። በዚህ ጊዜ አሮን ጨነቀው። እምቢ በላቸው፣ እስራኤል ቁጡዋን ናቸው፣ በድንጋይ በግረው በእሳት አካፍለው ይገቡኛል። እሺ በላቸው፣ አምላክ ይጣላኛል እንዴት ሊሆን ይችላል ብለው ከግብፅ ያመጣችሁትን ወርቅ አምጡ አላቸው። አሁን እንዲህ ማለቱ እስራኤላውያን ገንዘብ ወዳዶች ናቸውና ቆይ ዛሬ ቆይ ነገ ሲሉ ወንድሜ ሙሴ ይመጣልኛል እኔ ምድናም ብሎ አስቦ ነው። እነሱ ግን ዕለቱን አውጥተው ሰጡት። በዚህ ጊዜ ቁጥቋጥ አስቆፍሮ እሳት አያይዞ ከዚያ ላይ ጨመራል። አንድ ጎኑ የወርቅ አንድ ጎኑ የብር ጭራው የአርጎ ፈዳድሮ ወጣ። ይህስ ምታ ይመስላል ብሎ አስቀጥቅጦላቸው አሰርቶላቸው የውም በዓለ እግዚእ ጌሰን በዓለ እግዚእ ብሎ በዓሉን ነክ ሰርግ አድርጉት ብሎ በፍና ተሰርጎ ሰጣቸው። እነሱም ሲወጥቁ ሲነሱ ተረፈ መስዋዕቱን ሲበሉ ሙሴ አበሱን ይፍቀ ወአሮን ውቀ አለው። በዚህ ጊዜ ተጀመረ። ሕዝቤ ይላቸው የነበረው ሕዝብ ካለው አባት ልጁን ሲያሳድደው ልጅ ብሎ አብሮ ሲኖረው እንደቆየ ልክ በተጣላው ጊዜ ይህ ልጅሽ እንዲህ አደረገኝ እንዲል እድገን ተስኪዮን በማቴዎስ ይመከ በወሰዱ ክቡድ
እነዚህን ስተወኝ ላጥፋቸው፣ አንተን በታላቅ ሕዝብ እሾማለሁ አለ። አንተ ተስየው ለሉ ሕዝብ እግዚኦ ተስየን ያነ መጻሕፍትከ እነሱን እስተዋቸው አታጥፋቸው፣ እኔን ከሕይወት መዝገብና አብርሃም ይስሐቅ ያዕቆብ ከተጻፉበት ከሕይወት መዝገብ አጥፋኝ አለው። እንከሰ ሀብት ሞሂዶ ሊለቀ እንግዲያውስ ፈጥነህ ውረድ ከታብሎ አሰርቱ ቃላትን በሁለቱ ስላስኮ በማኖሩ ነገረን። አሰርቱ ቃላትን በሁለቱ ስላስኮ ሰጠው። ከዚህ በኋላ ከእግረ ደብር ሲወጡ ምን ትሰምት እንስሳ ዋይትሌት እየበቀሳ አንተ የለም ብለው ጠላቶቻችን ሊዋጓቸው መጥተው ነው አለው። አኮ ድምፀ ዋይትሌት እየብለቀን አለ ድምፀ ፋይላሁ ድምፀ መልእክቱ ለፋይሉ ድምፀ ፋይሉ ይላል። እስራኤላውያን ጉሽጠጥተው የሆነ ያልሆነውን ይቀባጥራሉ። ጣዖት አቆመ ይሰግዳሉ ሲል ነው ቢደርሱ በድንጋጤ ከእጁ ጽላቱ ይሰበራል። ዛሬ ከጌሱ ከካህኑ እጅ እስራኤል ጽዋ ወድቆ እንዲሰበራልም ተናዶ ተበሳጭቶ በአንድ ጽላት አንድ ጣዖት በአንድ ጽላት አንድ ጣዖት ሰበረ። ሁለቱም ተሰበሩ፣ ጣዖቱም ጽላቱም ተሰበረ። ከዚህ በኋላ ወርቁን አስፈጭቶ በባህር አስበድብቶ ጠጡ ብሏቸው አጠጥቷቸዋል። ፍቅረ ጣዖት ያወጣባቸው ከከርከራቸው ለምጽ ወጥቶባቸዋል። በዚህ ጊዜ ሌዋውያኑን አባት ለልጁ ልጅ ለአባቱ ወንድም ለወንድሙ አይራራ ብሎ 3000 ሰዎችን አስፈጅቷቸዋል። ከዚህ በኋላ ወደ እግዚአብሔር ቢያመለክት ከቀዳሚያት እንደቀድሞ አድርገ ቀርጸ አምላክን ሎታ እንደቀድሞ አድርጎ ቀርጾ ቢወስድ አሰርቱ ቃላት በግብረ አምላካዊ ተጽፏልና እንዲህ አለ። ይህ ምሳሌ ነው። የቀድሞ ጽላት የአዳም ሁለቱ መሆኑ የነፍስ የስጋው ቃሉ በግብረ አምላካዊ መገኘቱ አዳም ወለዘር ለመገኘቱ ምሳሌ ነው። ሁለተኛው ጽላት የእመቤታችን ምሳሌ ሁለቱ መሆኑ የነፍስ የስጋው አካል ከመቅዳሚ ማለት እመቤታችን በዘር መገኘቷ ምሳሌ ቃሉ የወልድ ቃሉ በግብረ አምላካዊ እንደተገኘ ጌታ በዘር ለመገኘቱ ምሳሌ ነው። የቀድሞ ጽላት የእንቱ ነው። የሐዋርያት ጽላት የእምነ በረድ ነው። ዘተሰባ ምኔት ይዘምረውላቴ ሳይለወጥ ካንቺ ሰው የሆነ ወጎነ ረጌል አዲስ ኪዳን ለአዲስ ኪዳን ወንጌል ለመንግስተ ሰማያት አስታራቂ የሆነ አንድም አዲስ ኪዳን ወንጌል ብሉይ ኪዳን ኦሪት አንድም አዲስ ኪዳን መንግስተ ሰማያት ብሉይ ኪዳን ምድረ ርስት በውእቱ ደሙ ቅዱስ አንሥኦሙ ለማኅበርነ ወለሕዝብ ንጹሐን በውእቱ ደሙ ቅዱስ አንሥኦሙ ለማኅበርነ ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አዳናቸው። ውእቱ አለኪዮ አላለኪዮ ከቅርብ ነው። ውእቱ ከመላ ነው። አንድም በዕለተ ዓርብ በቀኖት ከፈሰሰው ደሙን መላእክት በአምሳላቸው ተመርፈው ወደ ዓለም ዞሮ ረጭተውታልና ይህን ያህል ሳይደፍሩ ብሎ በጽዋ ተቀብለው ዓለም ዞሮ ረጭተውታልና ዛሬ ክሉ እግዚአብሔር ባወቀ እርሱ ባወቀ ቤተክርስቲያን የሚሰራው ደሙ ከፈሰሰበት ቦታ ነውና። ታሪክ ጣልቃን የሚባሉ አዕዋፍ ልጆቻቸውን ይወዳቸዋል፣ ይንከባከባቸዋል። ልጆቹም የፍቅር ሀሳብ የሰጡ መስሏቸው ፊታቸውን ይሰፋቸዋል፣ ይሰማቸዋል፣ ይገላቸዋል። ከ3 ቀን በኋላ ከእናታቸውም ከአባታቸውም ቢሉ ደም ጠብተው ያስነሳቸዋል። ጣልቃን ከሥላሴ ልጆች የአዳምና የሔዋን ልጆቻቸውን እንደሚወዱ ሥላሴም አዳምና ሔዋንን በገነት አክብረው ፈጥረዋቸዋልና ልጆቹም የፍቅር ሀሳብ የሰጡ መስሏቸው ፊታቸውን እንደሚሰፋቸው አዳምና ሔዋንም አምላክነትን ሲሹ ተገኝተዋልና እንዲገሏቸው በሞተ ሥጋ ላይ ሞተ ነፍስ በርደተ ሲኦል ላይ ረደተ መቃብር ላይ ረደተ ሲኦል ይፈጸምባቸዋልና ከ3 ቀን በኋላ ከእናታቸውም ከአባታቸውም ጎን ቢሉ ደም ጠምተው እንዲያስነሷቸው አንተ አቡነ ወአንተ እምነ የሚባል ጌታ ከጎኑ ደሙ አፍስሶ የማዳኑ ምሳሌ ነው። ሰአሊ ለነ ቅድስት በዓለመ ሥጋ በዓለመ ነፍስ ያሉትን ካህናተ ልጅሽ ስንት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ጥበቡን በልቦናችን ሳይልን አሳድሪልን። ወበእንተ ዝንዓብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣው ማጻፍ ይሰጣል። አምላክን የወለድሽ እመቤታችን ስለዚህ ነገር ሁላችን እናገንሻለን፣ እናከብርሻለን። ንጽሕት ኩሎ ጊዜ ንጽሕት ኩሎ ጊዜ ብሎ ይገጥማል። ሁል ጊዜ ንጽሕት የምትሆኝ ንስእሎን ቃልባቤኪ ሁል ጊዜ አይነ ልቦናችንን ወደ አንቺ እንሰቅላለን። ከመንርከብ ሳይለ ባህር ቆፍቀሬሰ ሰውን የሚወድ ሰው ከሚወደው ከእርሱ ዘንድ ይቅርታ እናገኝ ዘንድ ታቦት ወወርቅ ልቡጥ እኩል ለይዘ ክቡር ይነክስ ሸምሸሸትን ከሚባል ከማይነክት እንጨት በውስጥ ባፋ ቦቅ የተደበጠው ታቦት ይስሜሰለነ ዘእግዚአብሔር ቃለ ይስሜሰለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ነው ብሎ አካላዊ ቃል ታቦትን ይመስልልናል። ታቦት የእመቤታችን ስለየነክል ያውዳመ ስለየነክል አለው በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ ስለየነክል የእመቤታችን ስለየነክል አላት በኃጢአት አትለወጥምና። አንድም ታቦት የጌታ ስለየነክል ያብ አሁን ዘግቡር ሲል ያወካል። ዘኮነ ሰብአ ዘእንበለ ልደት ወኢውላዴ
መለወጥ ሳያገኘው መለየት ሳያገኘው ሰው የሆነ መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተፈጥሮ ከተድኅሮ ንጹሕ የሆነ መለወጥ የሌለበት መለኮት ዘእብሪ ምስለ አብ ዘእብሪ ምስለ አብ በአብ ሬና ያለ ወቦቱ አብሰራ ለርዝት ወቦቱ አብሰራ ለርዝት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በጽፈ ይነክዝ አንድም በመልአኩ ሌላንጎ ነገራት። ለሌላ ላይ ነቦኩ ለርሲ ዋብሰርክ ዋለ ድንጌል ወዳዲሲ ዋሳይኩ ወበከመ ገብርኤል መልአክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው እኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለው ይህን ዓለም ከፈጠረበት ጥበቡ ሰው ሆኖ ይህን ዓለም ያዳነበት ጥበቡ ይበልጣልና። አንድም እንደኛ በፍጹም ጥበቡ ሰው ሆነ። ዘተሰባ እምኔኪ ዘእንበለ ርኩስ ዘተሰባ እምኔኪ ዘእንበለ ርኩስ አደፍ ክትፍ ሳያገኝሽ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ደመረ መለኮቶ ደሚሮ ሲል ነው መለኮቱን አዋህዶ የታቦትን ነገር ከዚህ ይናገሩታል። ሸብሸብ ሸቲን ከሚባል ከማይነክስ እንጨት አቁልቋይን 2 ክንድ ከስንዝር ረቡን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርጋ ስለ ጎስት ባባ ጎድ ለብታው ምጽአኑን ሞራነቱን 2 ክንድ ከስንዝር ረቡን ክንድ ከስንዝር አድርገው ለዚህ ቁመት የለውም። ሁለቱም ኪሩቤል እንደሚናተፍ አውራድቶ አድርጋ አስመስለ ሳላቸው ዙሪያውን ፈለግ አውጥተህ የማይረጋ ብስብስ ወርቅ አፍስስበት አለው። ይኸውም ምሳሌ ነው። ሞላልነቱን 2 ክንድ ከስንዝር ማለቱ ከአዳም እስከ ኖህ ያለው ዘመን ነው። ይህ ዘመን 2256 ይሆናል። በ2256 ዘመን አርአያ ድንግል ሐመር ሆኖ እመቤታችን ለመገኘቷ ምሳሌ ነው። ቁመቱን ክንድ ከስንዝር አለው። ከኖህ እስከ ሙሴ ያለው ዘመን ነው። ይህ 1644 ይሆናል። በ1644 ዘመን አርአያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ ነው። ረቡን ክንድ ከስንዝር አድርገው አለው። ከሙሴ እስከ እመቤታችን ያለው ዘመን ነው። ይህ 1600 ይሆናል። በ1600 ዘመን ሐመረ ኖህ ታቦተ ሙሴ የተመሰሉላት አማናዊት እመቤታችን ለመገኘቷ ምሳሌ ነው። ታችኛው የንጹሐን አበው 2 መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ 4 ቀለበት በርዕይ በሰኔ በገሲስ ባሴኖ በእነዚህ ሁሉ ንጽሕት ናትና። ዳርና ዳሩ የሐና የኢያቄም ምሳሌ 2 ኪሩቤል የመልአከ ውቃቤና የመልአከ መበስር ምሳሌ እሷም በመልአከ ውቃቤ ተጠብቃ ከመልአከ መበስር ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ። አንድም የኦርኒና የሶፊያ ምሳሌ ባስልዮስን ከእኔ ለይታ ትሳላቸው ብለዋለችና። አንድም የዮሴፍና የሰሎሜ ምሳሌ በመከራ ሁሉ አልተለዩአትምና። ፈለግ የልቦና ብስብስ ወርቅ የእውቀት መንፈሳዊ እውቀት መንፈሳዊ ከልቦናዋ አይለየምና። ሰአሊያነ ቅድስት እንዲህ ካለ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይድን አሳድሪልን። መቅደስ ዜኬር ልዋ ኪሩቤል ለስዑላን በሰለ እግዚአብሔር መቅደስ ዜኪር ልዋ ኪሩቤል ለስዑላን በሰለ እግዚአብሔር እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው በኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ረቢቡ እግዚአብሔር ላይዴው ይላል። ቃል ዘሰባ እምኔኪ ኦርሴ ዘንበለ ውላቴ ቃል ዘተሰባ እምኔኪ ኦርሴ ዘንበለ ውላቴ ሳይለወጥ ካንቺ ሰው የሆነው አካላዊ ጋር እነኛ ሰው ሆነ። ከሆነ ሰራያ ኃጢአተ ነው ደምሳሴ ያበሳነ ከሆነ ሰራያ ኃጢአተ ነው ደምሳሴ ያበሳነ። ስለ ስጋ ስለ ነፍስ ስለ ጊዜ ስለ ዘላለም ይደረግማል። በውስጥ ባፋ በነፍስ በስጋ ኃጢአታችንን የሚያስተሰርይልን ሆነ። ሰአሊያነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይዝን አሳድሪልን። አንቲ ውእቱ መሰቦ ቅዱሱ ተወዚዛ መናህቡ አንቲ ውእቱ መሰቦ ቅዱሱ ተወዚዛ መናህቡ መናን የያዘች መሶበ ያለችብሽ ደብተራ ኦሪት አንቺ ነሽ። ይህቺን መሶበ ሸምሻሸትን ከሚባል ከማይነት እንጨት በውስጥ ባፋ በወርቅ ለብተው ጎመኑን መና ጊዜ ሳትወስድ አኑሩበት አለው። ይኸውም ምሳሌ ነው። መሶብ የእመቤታችን፣ ወርቅ የንጽህናዋ የቅድስናዋ፣ መና የጌታ ምሳሌ ጊዜ ሳትወስድ አኑሩበት አለው። ለጊዜው አባቶቻችን ይህን ተመግበው ዘለፋ እንዳይሆንባቸው ነው። ፍጻሜው ግን ይህ መና ብዙ ዘመን ተቆይቶ እንዳልተለወጠ ጌታም ከእመቤታችን ሰው ሲሆን ያለመለወጡ ምሳሌ ነው።
ህብስት ዘወረደም ሰማያት ህብስት ዘወረደም ሰማያት አኮ ሙሴ ዘወሀብክሙ ውእተ ህብስተ እምሰማይ እንዳለው አይደለ ከሰማይ የወረደ እውነተኛ ህብስት ነው። ወሀበ ሕይወት ለኩሉ ዓለም ወሀበ ሕይወት ለኩሉ ዓለም አበ ቢክሙ ሰምዕና በሉ በገዳም እሙቱ እንዳለ አይደለ ለሰው ሕይወትን የሚሰጥ ህብስት ነው። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅ ስንት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ተቋም ዘወርቅ እንደ ዘወርቅ ማዕፀ ተጸዳል ኩሎ ጊዜ ብርሃንነት ያለው ፋን የተሸከምሽ የወርቅ ተቋም አንቺ ነሽ። ታሪክ መክሊተ ወርቅን አውጥተህ ተቋም ወርቅን ስራ ሞታል ከታች እንደፈለገ አንድ እግር ጽዋ እንደግር ያለ እንደ ጽዋ ያለ እግር አውጣለት። ከላይ አንድ መሸቢያ ካተተው ከዚያ በላይ ሶስት መሸቢያ ካተ በዚያው ሰባት ምንባረ ፈትል አበጅለት ብሎታል። ሶስቱን በወዲህ አድርገው የመካከለኛውን ሰዋስ አድርገው ሰባቱን ምንባረ ፈትል አበጅለት። በመካከል የሚፈሰው ዘይት በስድስቱ ሁሉ እንዲሞላ አድርገው ለዚሁ ማፈኛ መኮስተሪያ ወለባ አበጅለት ብሎታል። ይኸው ምሳሌ ነው። ተቋም የዘመን ምሳሌ ነው። ከላይ በአንድ መሸቢያ ካተተው አለው የዘመን አበው ምሳሌ ነው። በዘመን አበው መጽሐፍ አልተጻፈም ነበርና ከታች ከዚያ በላይ በሶስት መሸቢያ ካተ ሰባት ምንባረ ፈትል አበጅለት አለው። በሶስቱ ዘመን መጽሐፍ ተጽፎ ነበርና በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት። ማዕከለኛው የወንጌል ምሳሌ ነው። ስመ ሳባይ ነዋጉ ለእግዚአብሔር እንዲል ብርሃን የሰብአ ሥላሴ የመምህራን የቀሳውስት ምሳሌ ነው። አይሱክም በብርሃን እንዲታይ የመጽሐፍ ምስጢርን በመምህራን በቀሳውስት በካህናት ይተረጎማልና። እንዲህም ተቋም የእመቤታችን ምሳሌ ነው። ሰባት በዕብራውያን ፍጹም ነው። እስመ እኮ ሳበ በሀበ ዕብራውያን ፍጹም ውእቱ እንዲል እመቤታችን በንጽሕና በቅድስና ፍጹም ናትና። አንድ መክሊተ ወርቅ 1728 ወቄት ወርቅ ይሆናል። እመቤታችንም በ1728 ዘመን ዜና ሞቷን የሚናገሩ ቅዱስ ጴጥሮስና ጳውሎስ ለመነሳታቸው ምሳሌ ነው። አንድም ተቋም የጌታ ምሳሌ ነው። አይዙኪም የምእመናን ሰባቱን ሁሉ እንደምትሞላ ስድስቱን ሁሉ እንደምትሞላ ጌታ መንፈስ ቅዱስን ለሁሉ ይሰጣልና። ሰው ውእቱ ብርሃን ለዓለም ለሰው ሁሉ እውቀትን የሚገልጽ ብርሃን ዘእምብርሃን ዘአልቦት ብርሃን ዘእምብርሃን ጥንት ከሌለው ብርሃን የተገኘ ብርሃን አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ የባህሪ አምላክ ዘተሰባ ምልክ ዘንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ ወመጽአቱ ብርሃን ላዕሌነ ቅዱስ ተስልሞ ጸአቱ ተሞት ሰው በመሆኑ እኛን ከጥንተ ተስፋ ከድንቁርና ነፃ አወጣን። ወአልሃበ ፍኖተ ሰላም እግረ ልቦናችንን ወደ ሕገ ወንጌል አቀናልን። በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ስጋዌ ሰአሊ ለነ ቅድስት በጥበቡ ባደረገው ስጋዌ እግረ ልቦናችንን ወደ ሕገ ወንጌል ካቀናልን ልጅሽ ስንት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን።